ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማን ሁሉ ሰላማችሁ ይብዛልኝ። የኔ ምርጥና የተወደዳችሁ ቤተሰቦቼ ቤተሰብ እንግዲህ ያው አላዛርና ተንሱ ድጋሜ ተገናኝተዋል። ባልና ሚስት ሲፋታ ግን ማለት ነው በቃ እንደዚህ ሁሌም ነገሮች እየተረኔ እንጃ ማለት መቋጫ የለውም ማለት ነው። እኔ ትዳር ነው ያስጠላኝ። እና ቤተሰቦች በሚገርም ሁኔታ ማርያምን ቪዲዮ 2 ጊዜ አቋረጥኩኝ ስለ አላዛር ሰርቼ በቃ ለመጨረሻ ላይ አካባቢ እመልሰዋለሁ። ከመካከል የአብርሃም ስም ይመጣብኛል። እናንተ ሁለታቸውም እኮ ስለሚያስመስሉ ነው። ሁለታቸውም ጅል ስለሆኑ ትዳራቸውን መምራት ስለማይችሉ ያው አብርሃምም አንድ አይነት ስለሆነ ከሱ ጋር እና አላዛር ለማለት አብርሃም እዚህ ውስጥ እጠራለሁኝ እና ቪዲዮ ስንት የመለስኩት መሰላችሁ? ወይ ዘንድሮ አስመሳዮች እኮ ተጠራቅሞ ማለት ነው። እህቶቻችን ተሰቃዩ። በተለይ ደግሞ እርጉዙ ነው ማለት ነው እና ሩታና ተንሱ እህታማቾች እስከሚመስሉኝ ሁሉ ማለት እንዴት እኔ አላውቅም። ምን አይነት እድል ነው ማለት ሴት ልጅ በትዳሯ ባሏ ሲንከባከባት ምን አማረሽ ምን ላምጣልሽ ብሎ ሲጠይቃት እንጂ እየመጣ እየገባ እንደፈለገ እንደ ቂጣ የሚጠፈጥፋት መሆን አልነበረበትም። ግን የእነሱ እድል በጣም ነው የሚያሳዝነኝ እውነት ለመናገር እንዴ የፈለገ እንደው ጥፋት ቢኖርም እንኳን ከእነሱ ላይ ማለት ነው በእርግዝናቸው እንደ ሲሰቃዩ ማየት በጣም ይከብዳል። ሴት ልጅ ደግሞ የፈለገ ነገር ቢሆን በእርግዝናው የተበደለችውን ነገር አትረሳም ይባላል። መቼም ቢሆን ነክሳ ነው የምትይዘውና እንግዲህ አላዛርና እናቱ እንደሆነ ፖርሳና ማንገቻው ይሄ ፖርሳችን እዚህ የምናነግትበት የለም ፖርሳና ማንገቻው ናቸው። ለምን ተለያይቶ አያውቁም? እኔ የምለው እናንተ ሰዎች መንገድ ላይ ብቻ ሳይሆን እንደ ሽንት ቤት ስትገቡ እንዴት ነው ግን? ሽንት ቤት ስትገቡም አብራችሁ ተዛዝላችሁ ነው የምትገቡት ማለት ነው? አብርሃም እስኪ ይኸውላችሁ፣ አሁንም ደገምኩት። ይቅር በሉኝ እንግዲህ ይቅር በሉኝ። አብርሃም ስል አላዛር ብላችሁ ስሙት። አብርሃም ፕሊስ በፈጠረ አትግባብኝ ከዚህ። ምን አይነት ጉድ ነው? በነገራችን ላይ በእሱም ስለምሰራ ነው እንደዚህ አስሬ አብርሃም የምለው ማለት ነው። ይሄ አስመሳይ እና አላዛር ተብዬ ማለት ነው። እስኪ አንዴ ወንድ ሽተት ከምሬ ነው የምለው ወንድ ሽተት እና እናትን ተነጥለ እስኪ ከትንሱ ጋር የሆነ የሚረባ ነገር አውራ። ኮስተር ያለ ሐሞት ያለው ወሬ አውራ እስኪ። ዝም ብለህ አትሽለጥለጥ። ይሄ ምን አይነት ሽልጥልጥ ነው? ካለ እናት አንተ ነገሮቹን ማንቀሳቀስ አትችልም። እና ደግሞ ትንሱ እኔን የሚወክል ወሬ እስካሁን ድረስ አላወራችም። እኔ ምን በድዬ ነው እኔ ምን አድርጌ ነው እያለ አፉን ይከፍታል ማለት ነው። እና አንተን የሚወክል ወሬማ በደንብ አድርጋ አወራች እኮ። ለምሳሌ ምንድን ነው ያለችው? አንተ የማይገባ ከሆነ ላስታውስ። አንተ ማለት ትዳርን በስነ ስርዓቱ መምራት የማትችል ነገሮችን ሁሉ በእናት ማስኬድ የምትችል ገባ አይደለ? በራስ መቆም የማትችል ወንድ፣ ቤትህን ማስከበር የማትችል ወንድ ነህ። ስለዚህ ከእንደዚህ አይነት ሰው ጋር እኔ መቀጠል አልፈልግም። ለምን ዛሬ በእርግዝና ሰዓት የመታኝ ነገ ደግሞ ህይወቴን ያጠፋኛል ብላ ነገረች። አየህ፣ ይሄ አንተን አይወክልም። ይሄ እናትን ነው የሚወክለው። ምን አይነት መጃጃል ነው ጅል። እና ትንሱዬ ደግሞ ትክክል ነች። አንተ ማለት ዝም ብለህ ዘልዛላ ነገር ነህ። ትዳር እንኳን በስነ ስርዓቱ መምራት የማትችል አእምሮ ካልበሰለ ከትዳር ላይ ገብተህ የሰውን ህይወት ማመሰቃቀል አልነበረብም። የራስህን እንደፈለግ ካመሰቃቀል ግን እችን ልጅ ህይወቷን ትምህርቷን ልታስተጓጉል የማታደርገው ነገር የለም። ሲቀጥል አስረግዛት በእርግዝናዋ ጊዜ ፍች ፈትተ የሄድክ ሰው ነህ። አሁን እናትየዋ ራሱ ምን ፈልገሽ ነው? ምን አስበሽ ነው? አሁን እንደገና ባለፈው ያዙን ልቀቁኝ ካልተፋታ ጭራሽ ከሷ ላይ በፍጹም እኛ ዘመዳሞች ሆነን መቀጠል የምንችል ሰዎች አይደለንም ብለሽ ስትናገረን ነበር። ለምንድን ነው አሁን እርቅን የፈለግሽው? ምን ፈልገሽ መጣሽ እንደገና? አሁን ትቷት ከእጇ ላይ እኮ ወርቅ ቀለበትን አውልቀሽ ሄድሽ ሰው ነሽ አይደል እንዴ? ነገሮች እናንተ ሳትፈልጉ ምንም የሚካሄድ ነገር የለም። እች ልጅ ተፋቷት፣ ካልሆነ ከህዝብ ጋር ነው የምትጣሉት እናንተ ሰዎች። አሁንም ቢሆን ተጣልታችኋል። ስለዚህ ዛሬ ደግሞ የመጡት ለምን እንደሆነ ታውቃላችሁ? ህዝብ አላስቀምጣችሁ አለ። ገባችሁ አይደለ? እንኳን አይደለም ይሄ ኮሜንቱ ላይማ ተውት እኮ እነሱም ጥሬ ስጋቸውን የሚበሏቸውና ስድብ አሁን ላይ ትተዋል። ኮሜንቶች በቃ ስለናቋቸው ተጋቡ የሚል ብቻ ነው ያለው ከላይ እስከታች። ነገር ግን አሁን ላይ እነሱን መቋቋም ያቃታቸው ምን እንደሆነ ታውቃላችሁ? በዛ ባጠገባቸው ያለ ሰው አንገታቸውን ቀና ማድረግ አልቻሉም። ለምን? እርጉዝን ሴት እያሰቃዩ እርጉዝን ሴት እየደበደቡ ስለሆነ ማለት ነው። እና ያን ለመጋረድ እንጂ የመጣችሁት እውነት አስባችሁበት አይደለም። በተለይ እናትየዋ አስበሽበት እንዲመለሱ ፈልገሽ አይደለም እንዴ። ትዳራቸውን እንዳያፈርሱ ብትፈልጊ ኑሮ ማለት ነው አንቺ ከመካከላቸው ምን ቅልበሽ ተወጪ ነበር። የራስሽ ቤት አለሽ፣ የራስሽ ልጆች አሉሽ የምታሳድጊያቸው። አይሽ አይደለም? ምን ነው እነዛ ልጆችሽ አይደሉም? አያሳዝኑሽም?
እንደውም እኮ ልጆች ሲሆኑ እናታቸውን በብዛት የሚፈልጉ ናቸው አይደለ? አላዛር ራሱን የቻለ ሰው ነው። ራሱን ማስተዳደር የሚችል ሰው ነው። ከሱ ላይ ይህን ያክል ትኩረት የምታደርገው እነዛኛዎቹስ? በጣም እያዳላች እኮ ነው። እውነት እናት እኔ ስታዳላ አይቻት አላውቅም። ልጆቹን አንድ አይነት ነው የምታይና እች ሴትዮ በጣም ነው የምታዳለው። ምክንያቱም እነዛኞቹን እየጨቆነች ነው ያለችው። ሲቀጥል አንቺ ትዳርሽን ለማስተካከል ምን አድርገሻል የምትያት እንዴ? እየተሰቃየች እኮ ከእናንተ ጋር ተቀመጠች። እርጉዙና ተንበርክካ ለመነችው እኮ እባክህን ትዳራችን አትፍታ፣ ተው፣ የፈለገ ብንጣላም ትዳራችን መፍረስ የለበትም ብላ እኮ አልቅሳ ተንበርክካ ለመነች አይደል? ከዚህ በላይ ምንድን እንድታረግልሽ ነው? እንድትሰግድልሽ ነው? ትስገድልሽ ነው? ምን አይነት ሰው ነሽ ግን አንቺ? ምንም ተናገርሽ ምንም ከጥፋተኝነት አድኝም። ያላዛር እናት ማለት ነው። ፈጣሪው ይቅር ይበለኝ። እኔ እናትን እንደዚህ መናገር አልፈልግም ነበር። እኔ የምሬን ነው። እኔ እንደዚህ ስናገር ውስጤን የሆነ ቀፈፍ እያለኝ ነው። ለምን እኔ እናቴን እንደዚህ ቀና ብዬ የማላይ ሰው ነኝ። የምሬን ነው የምላችሁ። እንኳን አይደለም እንደዚህ ዘቅ ከፍ አድርጎ መናገር ቀርቶ ማለት ነው። ግን የራስሽ ጉዳይ፣ አንቺ ባመጣሽው ነገር ነው እኛ የምንናገረው ማለት ነው። አላዛርም ብትሆን አሁን ያዙ ይልቀቁኝ አትበል። አንተ በራስ መቆም የማትችል ከሆነ ነገም ዛሬም ከትንሱ ጋር መሆን የለብህም። ለምን ትገላታለህ? ታስገድላታለህ ሁላ ማለት ነው። መጀመሪያ ነገሮችን ቆም ብለህ አስብ እስኪ። ነገሮችን በራስ መጨረስ ትችላለህ አችልም የሚለውን ነገር ተማር መጀመሪያ። አንተ ከእናትህ ስር ውጣ፣ አትርመጥመጥ፣ ርምጥምጥ። አንተ ወንድ ልጅ አይደለ እንዴ? ምንድን ነው አስሬ እናትን እንደ ቦርሳ በየትኛውም አጋጣሚ ይዛት የምትሄደው? በጣም ነው የሚያስጠላብህ። ደግነቱ ማለት ነው እግዚአብሔርን ጥሩ ምራት እኮ እየሰጣችሁ ነው እንደዚህ የምትንጠባለሉት። ማርያምን አሁን ሩታ ማለት ነው እግዚአብሔርን መልካም ምራት ስለሆነች እንጂ በጣም ብዙ ነገሮችን ከአብርሃም ላይ መፈጸም ትችል ነበረ። ትንሱም ደግሞ እንደዛ ነው፣ መልካም ምራት ነች። እነሱ አውሬ ቢሆኑም እነሱ የተረገሙ ቢሆንም እሷ ግን መልካም ምራት ስለሆነች እናንተ እያሰቃያችኋት ዝምታን ነው የመረጠችው። ቤቱን ለቀቀችላችሁ፣ ተከትላችኋት ሂዳችሁ አሰቃያችኋት። ምን ያላደረጋችኋት ነገር አለ እንዴ? እናትየዋ እኮ ሰው አይደለሽም። ከነዛ ልጆች ጋር ተመሳጥርሽ እኮ እሷን ልክ ሌላ ቦታ ሄዳ እንደማገጠች አድርገሽ ስታወሪ ነበረ። እሴት ሆኖ በዚህን ያክል። ኧረ በስመ አብ! እናትየዋማ የሰው ፍጥረት ራሱ የለሽም። ይቅርታ አድርግልኝና እና ትንሱ ልጅ ማሳደግ ይከብዳል ለብቻ ሆኖ ማለት ነው። ግን ልንገርሽ ማርያምን የተስተካከለ ነገር ከሌለ ይሄ ልጅ ወደ ቀልቡ ተመልሶ በራሱ መቆም የማይችል ከሆነ ዛሬም ተመልሰሽ ገብተሽ ስቃይና መከራ ነው የምታየው እንጂ አብሶ ስትወልጅ ደግሞ ልጅሽ ማብሮ ከአንቺ ጋር ይቃጠላል። ገባሽ አይደለም? እነሱ በቅቤ ምላሳቸው አለለለ ስላሉ ብቻ እንዳታምኛቸው። አንድ የሆነ የተረጋገጠ ነገር ስታይ ብቻ ነው መግባት ያለብሽ። በጣም ባለጌ ናቸው ግን አላዛርና እናትየው በጣም ባለጌ። በሰው ዘንድ መቀመጫ ሳጣችሁ አይደለ? ተመስገን። እንኳንም ምስቅልቅላችሁ ወጣ። አሁን አንገታቸውን ደፍተው እየሄዱ ስለሆነ እንደገና እሷን ልመና መጡ ማለት ነው። ሰውየው ግን እኔ ሳላደንቀው አላልፍም። እውነት ከትንሱ ጋር ያለው ሰውዬና ዘመዶቿ ቸክ የማያደርጓት እሱ ግን በጣም እያሰበላት ነው። ምክንያቱም ነገ ከእህቱ ላይ እንደዚህ አይነት ግፍ እንዲፈጸም ስለማይፈልግ። እኔ ብዙ ጊዜ ሴቶቹን ለምንድን ነው ከሴት ላይ የምትፈርዱት? እናንተ ሴት ናችሁ፣ ነገ በእናንተ ላይ ምን እንደሚፈጠር አታውቁም ብዬ የምናገረው ወድጄ አይደለም። አያችሁ አይደል? እንኳን ሴት አይደለም ወንዱ እንዴት እንደሚያስብላት ለትንሱ ማለት ነው፣ እንዴት እንደሚጨነቅላት። ወንዱ እንደዚህ ከተጨነቀ እኛ ሴት ሆነንማ እንዴት አንጨነቅም እንዴ? ነገ በእኔ ላይ በሚመጣ ነገር እኔ በጣም ነው በማያገባኝ መልኩ ራሱ ቆረቆራለሁ፣ እናገራለሁ፣ መናገር ያለብኝም ማለት ነው።